በፍቅረኞቻቸው የተከዱ 4 የኢትዮጵያ አርቲስቶች። ሰላምና ፍቅር ለእናንተ ይሁን ውድ የዩቲዩብ ቻናላችን ተከታታዮች። በዛሬው ቪዲዮ አንድ ምርጥ ጉዳይ ይዘንላችሁ መጥተናል። ባፈቀሩት ሰው መከዳት ቀላል ነገር በሆነበት በዚህ ጊዜ እነዚህ ዝነኞች በአንድ ጊዜ ሲወዱትና ሲንሰፈሰቡለት የነበረ አንድ ሰው የኔ የሚለው ማንም የማያውቀው እንዲሁም ብዙ ቤተሰብና ብዙ ትዳር ያፈራ በድብቅ ከሌላ ሴት ጋር ግንኙነት እንዳለውም ታውቋል። እንዲሁም ከሆን ትዳር ሊመሰረቱ ነው ስንል ካፈቀሩት ሰው በአንዳንድ አስገራሚ በሆኑ ምክንያቶች ሲለያዩ አይተናል። በዛሬው ጊዜ በዚሁ ታሪክ ተጠቂ ስለሆኑ 4 የኢትዮጵያ አርቲስቶች ጉዳይ እንነግራችኋለን። አብራችሁን ቆዩ። ስለተከዱበት ምክንያትና ስለማንነታቸውም በግልጽ እንነግራችኋለን። የዛሬው ቪዲዮ ይሄንና ተመሳሳይ ነገሮችን ያካተተ ሲሆን በመጀመሪያም ዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በመጀመሪያ ደረጃ የምናገኛት ቃልኪዳን ጥበቡ። ቃልኪዳን ጥበቡ በሀገራችን ካሉ ታዋቂ እንስት አርቲስቶች በመልክም በውበትም በምግባርም እንዲሁም በስራም ከህብረተሰቡ ዘንድ ከፍተኛ ተቀባይነትን ያገኘች ሴት አርቲስት ነች። ቃልኪዳን ጥበቡ ከታሪኩ ብርሃኑ ባባ ጋር የ7 ዓመት የትዳር ዘመን ቆይታ ነበራቸው። በትዳር ቆይታቸውም አንድ ቆንጆ ልጅ ወንድ ልጅ ወልደው አብሮ ሲኖሩ ነበር። ነገር ግን ትዳራቸው ከውጭ እንደሚታየው የሚያስቀና የሚያምር ትዳርን የሚያስመኝ እንዲሁም ልጅ ማግኘትን የሚያስመኝ እንዳልነበረ ታውቋል። ቃልኪዳን ጥበቡ ለትዳራቸው መፍትሄ ለትዳራቸው መፈታት ወይም መፍረስ ዋነኛው መንስኤ የነበረው ተናግራለች። መንስኤውም ታሪኩ ብርሃኑ ወይም ባባ ወይም የቃልኪዳን ባለቤት በብዙ ጊዜ አምሽቶ መግባት፣ ጠጥቶ መግባት እንዲሁም ጠጥቶና አምሽቶ ከገባ በኋላም እሷን የማይሆን ስሜት ውስጥ መክተት እንዲሁም የድብርት ስሜት ውስጥ መክተቱ ከፍተኛ ችግር ለትዳሯ ላይ እንዳጋረጠባት ተናግራለች። ታሪኩ ብርሃኑ ወይም ባባ በስራው፣ በሙያው፣ በተጫዋችነቱ፣ በዘባዩ፣ በቤተ ክርስቲያን ልጅነቱ ታዋቂና በሰፈር ልጆቹ እንዲሁም በቤተሰቦቹ በጓደኞቹ የተመሰከረለት መሆኑ የታወቀ ነው። ነገር ግን ታሪኩ የመጠጥና የማምሸት ጉዳዩ ትዳሩን እንዲያጣ አስገድዶታል። አብዛኞቹ የዓይን እማኞች እንደተናገሩት ከሆነ በከተማችን ከሚገኙ መጠጥ ቤቶችና ጭፈራ ቤቶች የማይታጣውና ያገባ የማይመስሉ ባባ በመጠጥ ቤቶች የሚያሳየው ድርጊት የሚያሳየው ነገር ለትዳራቸው መናቅ ለትዳራቸው መፍረስ መፍትሄ አለመሆኑ በተጓዳኝም ችግር መሆኑ ታውቋል። ይህንንም ተያይዞ ቃልኪዳን የትዳራቸው አብረው እንዳይቀጥል እንዳይሰምር ያላቸው የቤተሰብ እንዳይበዛ እንዲሁም ቀጥለው በስተው ለቤተሰብም ለሀገርም የሚያስደስት ቤተሰብ እንዳይፈጥሩ የመጠጡ ነገር ተግዳሮት መሆኑ እንደሆነባትና መቀጠል እንዳልፈለገች ትዳሯም እንዲቆም ስትል መናገሯ ይሰማል። በአሁን ጊዜ ታሪኩ ብርሃኑም ቃልኪዳን ጥበቡም የራሳቸውን የህይወት መስመር ይዘው እየኖሩ ይገኛሉ። በሁለተኛ ደረጃ የምናገኛት አርቲስት ሜላት ነብዩ በአጭር ጊዜ ውስጥ ተቀባይነትና ተወዳጅነትን ካገኙ እንስት የኢትዮጵያ አርቲስቶች መካከል የምትመደበው በራሷ ጀግንነት፣ በስራዋ፣ በታታሪነቷ፣ በመልካም ውበቷና ስነ ምግባሯ መናገራት ሜላት ነብዩ በብዙ ነገር የተሳካላት በስራዋ እንዲሁም በመልኳ በሁሉም ነገር የተሳካላት ሆና በትዳር ግን ከአንድም 2-3 በላይ ሙከራ ያልተሳካለት መሆኑን እናውቃለን። ሜላት ነብዩ ከሄኖክ ጋር በነበራት የፍቅር ግንኙነት ሰዎች ስለ ሄኖክ ስላለፈ ታሪኩ ስለነበረው ማንነቱ በዝርዝር በማስረጃ በተለያዩ ድረገጾች በተለያዩ ሴቶች ሲነገርና ሲወራ መዋሉ የማይረሳ ነው። ነገር ግን ሜላት ነብዩ ይህ ሄኖክ አዲስ ሄኖክ ነው
የድሮ ማንነቱ የለም። የዛሬ ማንነቱ ነው ያለው። እኔ የምፈልገው እኔ የምወደው የትላንቱ ሳይሆን የዛሬ ማንነቱ ነው። የትላንቱ አልፏል፣ አይወክለውም። እኔ ማቀው የዛሬውን ሄኖክ ነው። ማፈቅረው መንገድ ለትዳር የሚጀምርኩት የዛሬው ሄኖክ ነው ብላ ስትወራ ስታወራን ተደምጣለች። ሄኖክም ተቀብሎ እኔ ትላንት ሌላ ሄኖክ ነበርኩ፣ ዛሬ ለሜላት የምገባ አዲስ ሄኖክ፣ በጸባይ፣ በመልክ፣ በምግባር፣ በስራ እሷን ሊመጥን የሚችል ሄኖክ፣ ሊያስደስታት የሚችል ቤተሰብ አብሯት ሊመሰረት የሚችል አቅም ያለው ሄኖክ ነኝ ሲልም ተደምጧል። ብዙ ሰዎች በሁለቱ መካከል ያለውን የፍቅር ግንኙነት ቢቃረኑም ቢጠሉትም በተጨማሪ ደግሞ ላንቺ አይሆንም፣ ይህ ነገር የጀመርሽው መንገድ የማይሆን መንገድ ነው፣ እኛ ጀምረነው ጠፍተንበታል ብለው ከተለያዩ ሴቶች ትችት ቢደርስባትም ሜላት ነብዩ ግን የጀመርኩትን አውቀዋለሁ፣ የያዝኩት ህይወት ለኔ የሚመጥን ነው ብላ ተከራክራ የትዳር ህይወትን የፍቅር ህይወትን ከሄኖክ ጋር ጀምራ ነበር። ነገር ግን ይህ የፍቅር ህይወቷ እንዳለፉት የፍቅር ህይወቷ የከሸፈ ነበር። ብዙዎች ጥሩ ነገርን ተመኝተው ቢሆንም አብዛኞች ደግሞ መጥፎ ነገር ተመኝተው ቢሆንም ከጥሩ ነገር ተነሳስተው ሜላት ሄኖክ እንደማይመጥናት ቢነግሯትም በተለያዩ ድረገጾች በሚስጥርም በአሽሙርም ቢያጓሯትም ሄኖክ ሄዲ ነው፣ ያለሱ አይሆንም፣ ተቀይሯል፣ የትላንት ማንነቱን እኔ አልከበርም፣ ዛሬ አዲስ ነው ስትል አጋርታ ነበር። ነገር ግን ብዙም ሳይቆይ የሁለቱ ትዳር ሳይዘልቅና ሳይሰምር ይኸው ዛሬ ከሽፎ ቀርቷል። በሶስተኛ ደረጃ ላይ የምናገኛት አርቲስት አዲስ ዓለም። አርቲስት አዲስ ዓለም በውበቷ፣ በስራዋ፣ በምግባሯ የምናጋት ሌላኛዋ የኢትዮጵያ እንስት አርቲስት ስትሆን 2 ዓመትን በደስታና በጥሩ ካሳለፈችበት የፍቅር መንገዷ አልፎም ሄዶም ትዳር ይሁንልሽ ተብላ ከተመረቀችበት የፍቅር መንገዷ በሁለተኛ ዓመቷ ተቀጥላለች። ይህ ትዳር ወይም የፍቅር ጊዜ ጌታቸው ተባበል ከተባለ የኢትዮጵያ ሚሊዮነር ጋር በነበረችበት ጊዜ ነው። አርቲስት አዲስ ዓለም ከዚህ ባለሀብት ገንዘብ ከገንዘብ ላይ፣ ንብረት በንብረት ላይ እንዲሁም ቤት በቤት ላይ ከደረበ ባለሀብት ጋር ለ2 ዓመታት ያህል የቆየች ሲሆን በልደት ጊዜዋም የ2.5 ሚሊዮን ብር የሚገመት ከንቱ መኪና ተሰጥቷት ነበር። አርቲስቷም ከጊዜ ቆይታ በኋላ ይህ ጌታቸው የተባለ ባለሀብት ሌላ ትዳር፣ ሌላ የፍቅር ህይወት እንዲሁም ልጆች እንዳሉት እንደደረሰችበት ተናግራለች። አርቲስቷም በራሷ አንደበት እንዲህ ስትል ለህብረተሰቡ ወይም ለሴት እንስቶቻችን መክራለች። እኔ እንደተሸወርኩ አትሸወዱ። ገንዘብ አላፊ ተፊ ነው፣ ንፍረትም ይገኛል ይጠፋል። ነገር ግን ፍቅር ፈልጉ፣ ፍቅር ያሸንፋል። ፍቅርን የፈለገ አያፍርም፣ ፍቅርን የያዘ አያፍርም ስትል ከፍቅር ይልቅ ገንዘብን ማስበለቷ ማሸማቀቁና ማሳፈሯን ተናግራለች። አርቲስት አዲስ ዓለም ያለፈው አልፏል ብላ ይህ ሰው ሌላ ቤተሰብ እንዳለው ካወቀችበት ቀን ጀምሮ ልቧ ቢሰበርም ያለፈው አልፏል፣ የተሰበረም ይጠገናል፣ የሚሰበርም ይጠገናል ብላ ይኸው አሁን በጥሩ ሁኔታ ላይ እንደምትገኝ በራሷ የማህበራዊ ድረገጽ አጋርታናለች። ስላለፉት የፍቅር 3 ታሪኮች የተማራችሁትንና እንዲሁም እናንተ የሰራችሁትን ስህተት በኮሜንት ላይ እንድታጋሩን ስንል እንጠይቃለን። ይህ መሰል ታሪኮች ነው። ተመሳሳይ ታሪኮችን ካገኘ የምትፈልጉ ከሆነ ቻናላችን ውስጥ በመግባት በማየት እንዲሁም ሰብስክራይብ እና ላይክ በማድረግ ተባበሩ። የዛሬው ቪዲዮ ይህን ይመስል ነበር። መልካም ቆይታ። እናመሰግናለን።